የጸረ አማራው አገዛዝ ሰራዊት የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላትን ረሸነ። በምዕራብ ጎጃም ዞን ገነት አቦ ከተማን በወረራ የያዘው የብልጽግና ሰራዊት አማራ የሆኑ የመከላከያ ሰራዊት አባላትን በዛሬው ዕለት መረሸኑን የመረጃ ምንጮቻችን ተናግረዋል። በሸዋ ቀጠና ፋኖችን ለማፈን የተንቀሳቀሰው የብልጽግና ሰራዊት የደፈጣ ጥቃት ተፈጸመበት። መነሻውን ከደብረ ብርሃን ከተማ በማድረግ ወደ ባሶ ወረዳ ዋዮ ቀበሌ በመግባት የፋኖ ሰራዊትን ለመክበብ በሁለት አቅጣጫዎች የተንቀሳቀሰው ጠላት ጉዳት አስተናግዷል። የስምሪት ቀጠናውን በመልቀቅ ፋኖን የሚቀላቀለው የብልጽግና ሰራዊት ከዕለት ወደ ዕለት ቁጥሩ እየጨመረ ነው ተባለ። ስርዓቱን በመክዳት እየተበተነ ያለው ሰራዊቱ ዛሬ ታህሳስ 15 2018 ዓ.ም ሁለት ያገዛዙ ወታደሮች ጥቁር ክላሽ በመያዝ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃን ተቀላቅለዋል። በኦሮሚያ ክልል በተለያዩ አካባቢዎች በተለይም የአማራ ተወላጆች በስፋት በሚኖሩባቸው አካባቢዎች የሚፈጸሙ የጅምላ ግድያዎች ቀጥለዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡዕ ታህሳስ 15 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የጸረ አማራው አገዛዝ ሰራዊት የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላትን ረሸነ። በምዕራብ ጎጃም ዞን ገነት አቦ ከተማን በወረራ የያዘው የብልጽግና ሰራዊት አማራ የሆኑ የመከላከያ ሰራዊት አባላትን በዛሬው ዕለት መረሸኑን የመረጃ ምንጮቻችን ተናግረዋል። ሰራዊቱ እነዚህን ሁለት አባላቱን በአደባባይ የረሸነው ከድታችሁ ፋኖን ልትቀላቀሉ አስባችኋል በሚል ሰበብ ሲሆን ገዳይ ቡድኖቹ አባላቱን የገደልናቸው በዘረፋና በአስገድዶ መድፈር ወንጀል ይዘናቸው ነው የሚል የሐሰት መረጃዎችን እያሰራጩ ስለመሆኑም ታውቋል። የጸረ አማራው አገዛዝ ሰራዊት ከዚህ ቀደም በተለያዩ አካባቢዎች አማራ ተወላጅ የሆኑ የሰራዊት አባላትን ለፋኖ መረጃ ሰጥታችኋል በሚል ሰበብ ጭምር ስለመግደላቸው ይታወሳል። በመሆኑም በዛሬው ዕለት በተፈጸመው ግድያ በሟቾች የመለዮ ልብስ ላይ ደፋሪና ዘራፊ የሚል ጽሑፍ በመጻፍ ማንም እንዳያነሳቸው በመከልከል አስከሬናቸውን አደባባይ ላይ አውለውታል። በመጨረሻም በአካባቢው ቅን የሀገር ሽማግሌዎች ተማጽኖ እምነታቸውን ግምት ውስጥ ያስገባ የቀብር ስነ ስርዓት ተፈጽሞላቸዋል ተብሏል። በሸዋ ቀጠና ፋኖችን ለማፈን የተንቀሳቀሰው የብልጽግና ሰራዊት የደፈጣ ጥቃት ተፈጸመበት። መነሻውን ከደብረ ብርሃን ከተማ በማድረግ ወደ ባሶ ወረዳ ዋዮ ቀበሌ በመግባት የፋኖ ሰራዊትን ለመክበብ በሁለት አቅጣጫዎች የተንቀሳቀሰው ጠላት ጉዳት አስተናግዷል። መረጃው ቀድሞ የደረሳቸው የጣይቱ ክፍለ ጦር የ3ኛ ሻለቃ ውስን ኃይሎች ደፈጣ በመጣል ለከበባ ጥረት ያደረገውን ሰራዊት የመልሶ ማጥቃት ዘመቻ በማድረግ ሙትና ቁስለኛ አድርገው መመለሳቸው ታውቋል። የአፋድ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ የኮር ጣይቱ ክፍለ ጦር የ3ኛ ሻለቃ ፋኖች ከ5 በላይ የሚሆኑትን በመደምሰስ 7 የሚደርሱትን ከባድ ቁስለኛ ማድረጋቸውን የፋኖ ወታደራዊ ምንጮች ተናግረዋል። የስምሪት ቀጠናውን በመልቀቅ ፋኖን የሚቀላቀለው የብልጽግና ሰራዊት ከዕለት ወደ ዕለት ቁጥሩ እየጨመረ ነው ተባለ። ስርዓቱን በመክዳት እየተበተነ ያለው ሰራዊቱ ዛሬ ታህሳስ 15 2018 ዓ.ም ሁለት ያገዛዙ ወታደሮች ጥቁር ክላሽ በመያዝ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ደጋዳሞት ሻለቃን ተቀላቅለዋል። አድነው ኔውና ንግሩ ደመቀ የተባሉ መሰረታዊ ወታደሮች ጥቁር ክላሽና 110 ተተኳሽ በመያዝ ነው ፋኖን የተቀላቀሉት ተብሏል። ይህ በእንዲህ እንዳለ በዚሁ ቀጠና ከጠዋቱ 1 ሰዓት አካባቢ ፈረስ ቤት ከተማ ሰርገው የገቡት የደጋዳሞት ሻለቃ ፋኖች በቴክኒክና ሙያ አካባቢ በሰፈረው ያገዛዙ ዙፋን አስጠባቂ ሰራዊት ላይ ድንገተኛ ጥቃት በመፈጸም ሙትና ቁስለኛ አድርገውታል። ወደ ሌሎች መረጃዎች ስናልፍ በኦሮሚያ ክልል በተለያዩ አካባቢዎች በተለይም የአማራ ተወላጆች በስፋት በሚኖሩባቸው አካባቢዎች የሚፈጸሙ የጅምላ ግድያዎች ቀጥለዋል። አማሮችን ከወለጋ ለማጽዳት የሚፈጸሙ የግፍ ግድያዎች፣ ዘረፋና ንብረት ማውደም ተጠናክሮ መቀጠሉንና በህይወት ያሉ አማራዎች በከፍተኛ ስጋት ውስጥ እንደሚገኙ የመረጃ ምንጮቻችን ለሚዲያችን ተናግረዋል። የኦህዴድ ኃይሎች በብዛት አማራዎች ወደሚኖሩባቸው ወረዳዎችና ቀበሌዎች ስምሪት በመውሰድ የሚፈጽሙት የዘር ማጥፋት ወንጀል ተጠናክሮ መቀጠሉን የገለጹት የመረጃ ምንጮቻችን ለዚህ ቀዳሚ ተጠቂዎች ሴቶችና ህፃናት ናቸው ብለዋል። የአብይ አህመድ አገዛዝ የሚመራው የኦህዴድ ኃይል ሰላማዊ ነዋሪዎችን በማንነታቸው ብቻ እየጨፈጨፈና ንብረታቸውን እየዘረፈ ከፍተኛ ግፍ እየፈጸመ ቀጥሏል።
በአገዛዙ ይሁንታ የሚፈጸመው የወለጋ ጭፍጨፋ በአሁኑ ሰዓት ትኩረት የተነፈገው ቢሆንም ሰቆቃው ቀጥሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠነቀቀም። ይህ ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖቹ ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብሏል። በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉም ታጣቂ ቡድኖቹ ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለው አስጠንቅቀዋል። የተባበሩት መንግስታት ድርጅት ባለስልጣናት የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸውም ገልጸዋል። የሎጂስቲክ ማዕከልን ጨምሮ እንደ መዋለ ህጻናትና ሆስፒታሎች ባሉ የሲቪል ተቋማት ላይ የሚፈጸሙ ጥቃቶችን እንደ ማሳያ ጠቅሷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።